ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላችሁ ሳምንታዊ አበይት ዜናዎች ናቸው። ከዜናዎቹ ጋር እልፊዮስ በትርና በምልክት ቋንቋ ኢዮብ ጥላውን ጋር አብራችሁን ቆዩ። የጉለሌ ክፍለ ከተማ አስተዳደር በአንድ ጀንበር የሥራ ዕድል ንቅናቄ ለ2000 የሥራ ፈላጊ ወጣቶች የሥራ ዕድል መፍጠሩን አስታወቀ። በንቅናቄው መርሃ ግብሩ ላይ ተገኝተው መልእክት ያስተላለፉት የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት የክፍለ ከተማው አስተዳደር የሴቶችና የወጣቶችን ተጠቃሚነት ለማረጋገጥ በትኩረት በመስራት ላይ ይገኛል ያሉ ሲሆን በዛሬ ዕለትም የአንድ ጀንበር ወጣቶች የሥራ ዕድል ተጠቃሚ የሆናችሁ መንግስት ባመቻቸላችሁ የሥራ ዕድል ገቢያቸውን በማሻሻል ራሳቸውንና ሀገራቸውን መለወጥ እንዳለባቸው ገልጸዋል። የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው በበኩላቸው ፓርቲያችን ብልጽግና ሰው ተኮር መሆኑን በተግባር በማረጋገጥ የዜጎችን የኑሮ ሁኔታ ለማሻሻል ወጣቶች ዕውቀታቸውንና ክህሎታቸውን ተጠቅመው ወደ ስራ የሚገቡበት ሁኔታ እያመቻቸ መምጣቱን ገልጸው በዛሬም ዕለት የአንድ ጀንበር የሥራ ዕድል ንቅናቄ ወጣቶችን ተጠቃሚ የሆኑበት ዘርፎች ለ2000 ዜጎች ሥራ ዕድል መፍጠሩን አስታውቀዋል። የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና ስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ በበኩላቸው በክፍለ ከተማው ክህሎት መር የሥራ ዕድል ፈጠራውን እንዲሆንና በመደበኛና በንቅናቄ ተግባራትን ይዞ በመምራት ላይ ይገኛል ያሉ ሲሆን የአንድ ጀንበር የሥራ ዕድል ፈጠራ ንቅናቄ የተፈጠሩት የሥራ ዕድል በዘርፍ በከተማ ግብርና፣ በማኑፋክቸሪንግ፣ በአገልግሎት ዘርፍ፣ በንግድ፣ በኮንስትራክሽን በድምሩ በንቅናቄው ለ2000 ዜጎች የሥራ ዕድል ተፈጥሮላቸዋል ብለዋል። በመድረኩ ላይ የሥራ ቅጥር ውል የፊርማ ስነ ስርዓት መርሃ ግብር ተካሂዷል። በጉለሌ ክፍለ ከተማ አስተዳደር የአንድ ማዕከል የአገልግሎት አሰጣጥ ምልከታ ተካሄደ። አስተዳደሩ የአንድ ማዕከልን አገልግሎት ረቡዕና ዓርብን ማዕከል አድርጎ በክፍለ ከተማው ባሉ በሁሉም ጽህፈት ቤቶች እየተሰጠ ሲሆን ለተገልጋይ ክብር ሲባል የደንበኛ መስጫ ማዕከላትን ማደራጀት ተችሏል። በዚህም በርካታ የመልካም አስተዳደር ችግሮች እየተፈቱ ይገኛል። በዕለቱም በሁሉም ጽህፈት ቤቶች የተገልጋይን ዕለት ለተገልጋይ ብቻ በመዋል ተገልጋዩን ህብረተሰብ በክብር በቅንነትና በታማኝነት ውጤታማ በሆነ አሰራር እየተገለገለ ውሏል። በአገልግሎት አሰጣጡ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴን ጨምሮ የክፍለ ከተማ ሴክተር መስሪያ ቤት ኃላፊዎች አንድ አይነት ጉዳይ ያላቸውን በጋራ ምላሽ በመስጠት ወረፋን በመጠበቅ የሚጠፋ ጊዜን በመቆጠብ ብልሹ አሰራርን ለማስወገድ ግልጽኝነትን በመፍጠር በልዩ ትኩረት እየተሰራ እንደሆነ ተገልጿል። የጉለሌ ክፍለ ከተማ አስተዳደር የመንግስትና የፓርቲ ስራዎች ያሉበትን ደረጃ በመገምገም የቀጣይ የሥራ አቅጣጫ አስቀመጠ። አስተዳደሩ የመንግስትና የፓርቲ አጠቃላይ ስራዎች ዕቅድ አፈጻጸም የክፍለ ከተማው አስተባባሪ ኮሚቴ አባላት፣ የክፍለ ከተማና የወረዳ አመራሮች በተገኙበት ገምግሟል። የጉለሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ አቶ ወልዴ ወገሴ እንደተናገሩት ባለፉት ቀናት በፓርቲም ሆነ በመንግስት ስራዎች የተሻለ አፈጻጸም መኖሩና ነገር ግን አሁንም ተግባራትን በእኩል አቅም ከመምራት ጋር ተያይዞ ክፍተቶች መኖራቸውን በማንሳት ያሉ ክፍተቶችን በማረም ውጤት ማምጣት እንደሚገባ በመግለጽ በቀጣይ በትኩረት መስራት ይገባል ብለዋል። የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይከበር ስማቸው በበኩላቸው የፓርቲና የመንግስት ንቅናቄ ተግባራት ርብርብ በማድረግ በርካታ ውጤቶች መምጣታቸው ለቀጣይ ትምህርት የሚሆኑ ተሞክሮች መገኘታቸውን ጠቅሰው ነገር ግን አሁንም ትኩረት የሚፈልጉ ተግባራት በመኖራቸው የተገኙ ስኬቶችን ማስቀጠል፣ የተጀመሩ ተግባራትን ማጠናከር፣ የአመራር ቁመናን መከታተል፣ የአስተሳሰብና የተግባር አንድነት መፍጠር ሲቪል ሰርቫንቱን ለማህበረሰቡ ተገቢውን አገልግሎት እየሰጠ እንደሚገኝ
የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራና ክህሎት ጽሕፈት ቤት ኃላፊ አቶ ሰለሞን ታደሰ በበኩላቸው በፓርቲም ሆነ በመንግስት ስራዎች ለቀጣይ ስራዎችን ተስፋ ሰጪና ተጨባጭ ውጤቶች መምጣታቸውን በማንሳት የስራ ዕድል ፈጠራ ላይ በትኩረት መስራት እንደሚገባና ጠንካራ የአመራር ስምሪት መስጠት እንደሚገባ ተናግረዋል። የጉለሌ ክፍለ ከተማ ፍትህ ጽሕፈት ቤት ከክፍለ ከተማው ኮሚኒኬሽን ጽሕፈት ቤት ጋር በጋራ በመቀናጀት ፍትህ ለሁሉም በሚል መሪ ቃል የእንጠያየቅ መድረክ አካሄደ። በእንጠያየቅ መድረኩ ላይ የጉለሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መኩሪያ ጉርሙ እንደተናገሩት በባለፉት የለውጥ ዓመታት የፍትህ ተቋማት ገለልተኛ ሆነው አገልግሎት አሰጣጥ የጸጥታ ተቋማትን በማዘመን ፈጣን ጥራት ያለው ተደራሽና ውጤታማ አገልግሎት ለመስጠት በርካታ ስራዎች መሰራታቸውን ገልጸው በቀጣይም ጥንካሬዎችን በማስቀጠል ጉድለቶችን በማረም የሕዝቡን እርካታና አመኔታ ማረጋገጥ ይገባል ብለዋል። የክፍለ ከተማው ፍትህ ጽሕፈት ቤት ኃላፊ አቶ አስማማው ፍቃዱ በበኩላቸው ጽሕፈት ቤቱ በአዋጅ ከተሰጠው ተግባራት በተጨማሪ መንግስት በልዩ ትኩረት ከሚያከናውናቸው ተግባራት አንዱ የፍትህ ዘርፍ ተቋማት የትራንስፎርሜሽን እቅዱን ትኩረት በዋናነት የቴክኖሎጂ አጠቃቀምን ማዘመን፣ የወንጀልና የፍትሐ ብሔር ፍትህ ስርዓት ማሻሻል፣ ንቃተ ህግና የህግ ድጋፍ ማጠናከር፣ አማራጭ የሙግት መፍቻ ማጠናከር፣ የተቋማት ቅንጅትን ማጠናከር፣ የህብረተሰቡን ተሳትፎን ማረጋገጥ ነው ብለዋል። የክፍለ ከተማው ኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ሰርካለም ተፈሪ በበኩላቸው ጽሕፈት ቤቱ መረጃዎችን ለህብረተሰቡ ተደራሽ ከማድረግ ባሻገር የህብረተሰቡን የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን መሬት ወርዶ በማየት ለሚመለከተው አካላት በማሳወቅ መፍትሄ እንዲያገኙ እየሰራ ይገኛል ያሉ ሲሆን የዛሬ የእንጠያየቅ መድረክ ዋና ዓላማ በፍትህ ተቋማት ውስጥ አገልግሎት አሰጣጡን ለማዘመን ጉድለቶችን ለማስተካከል ከህብረተሰቡ ጋር መወያየትና ግብዓት ማግኘት አስፈላጊ መሆኑን ገልጸው ይህንን ወስዶ በጥንካሬ የታዩትን ለማስቀጠል በድክመት የተነሱትን ለማረም ያለመ መሆኑን ተናግረዋል። የሸገር የወንዝ ዳርቻ ልማት ፕሮጀክት ያለበትን የተግባር ሂደት የክፍለ ከተማና የወረዳ አመራሮች ተዘዋውረው ጉብኝት አካሄዱ። በጉብኝቱ ላይ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወልዴ ወገሴ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይከበር ስማቸው፣ የጉለሌ ክፍለ ከተማ ምክትል ዋና ስራ አስፈጻሚና ስራና ክህሎት ጽሕፈት ቤት ኃላፊ አቶ ሰለሞን ታደሰ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ምክትልና የፖለቲካ ዘርፍ ኃላፊ ወይዘሮ ገነት ዋጋሪ፣ የክፍለ ከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ሽመልስ ጎዴቦን ጨምሮ የክፍለ ከተማና የወረዳ አመራሮች የፕሮጀክቱን ሁኔታ ያለበትን ሂደት ተዘዋውረው ጎብኝተዋል። የወንዝ ዳርቻ ፕሮጀክቱ ሲጠናቀቅ ለከተማው አዲስ ገጽታን ከማላበሱ ባለፈ የቱሪስት መዳረሻዋን እንዲጨምር ለነዋሪዎቿ ተስማሚና ውብ ማራኪ ገጽታን የሚያጎናጽፍ ፕሮጀክት ነው። የሸገር ወንዝ ዳርቻ ፕሮጀክት አምፊቲያትር፣ የእግረኛና የብስክሌት መንገድ፣ የውሃ ላይ መዝናኛ የያዘ ሲሆን ፕሮጀክቱን ስራን ለማጠናቀቅ በታቀደለት ጊዜና ጥራት ለማጠናቀቅ 24/7 በልዩ ትኩረት እየተሰራ ይገኛል። የሸገር ወንዝ ዳርቻ ፕሮጀክት በውስጡ አምፊቲያትር፣ የእግረኛና የብስክሌት መንገድ፣ የውሃ ላይ መዝናኛዎች የያዘ ሲሆን ፕሮጀክቱ በታቀደለት ጊዜና ጥራት ለማጠናቀቅ 24/7 በልዩ ትኩረት እየተሰራ እንደሚገኝ ተገልጿል። ሳምንታዊ ዜናዎች ይህን ይመስላሉ። ለበለጠ መረጃ የኮሚኒኬሽን ማህበራዊ ሚዲያ ድረገጾቻችንን ይከታተሉ።